ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? እንደምን ሰነበታችሁ? ዛሬም እንግዲህ ብዙ አዳዲስ ነገሮች እየተፈጠሩ ይገኛሉ። ሄርሜላ ሆስፒታል መግባቷን ሰምቻለሁ። እንግዲህ ስትወርቅ በጣም እንግዲህ መሬቱ ሳይመታት አልቀረም፣ እስካሁን አልነቃችም ነው የተባለው። ከዚህ ጋር ተያይዞ ማደርሳችሁም ብዙ መረጃዎች አሉ፣ እነግራችኋለሁ። በሌላ በኩል በአብርሃምና በሄርሜላ ቤተሰቦች መካከል እንግዲህ አደገኛ ጸብ ተነስቶ ነበረ እዛ ሆስፒታል ግቢ ውስጥ ማለት ነው። እሱስ ምን ተከሰተ የሚለውን እንግዲህ ዝርዝሩን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ፣ የደውል ምልክቱንም አብሩት። አዳዲስ ነገሮች ሲከሰቱ ተከታታይ የማቀርብላችሁ ይሆናል። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ሄርሜላ ወደ ሆስፒታል ሄዳለች። እንግዲህ መሬት ላይ በወደቀችበት ሰዓት ሳትጎዳ አልቀረችም። በዚህም የተነሳ እንግዲህ እስካሁን ከሆስፒታል እንዳልነቃች ነው የሰማሁት። እንግዲህ እንዳያችሁት አብርሃምን ለማስረዳት በጣም እየጣረችና እንግዲህ ከዛም በፊት እንግዲህ መጀመሪያ እንዲሁ ጥሏት እንደወደቀች እያያችሁ ይመስለኛል። ነገር ግን ከዛም እንግዲህ ተነስታ ከአብርሃም ጋር ያለውን ክርክርና እነ ሩታም እንግዲህ ካልሄድሽ ብለው ሲያስጨንቋት የተመለከታችሁ ይመስለኛል። በዚያም የተነሳ እንግዲህ ልጅቷ በዚህም ተወጣጥራ አይምሯ እንግዲህ ምንም ማሰብ እስኪያቅጣት ድረስ ነበረ ነገሮች የበዛባት። እንግዲህ ስትመለስ ነው የወደቀችው። ስትወርቅም እንግዲህ ድምፁን የሰማችሁት ይመስለኛል። ባታዩትም ቪዲዮን ግን ደግሞ በጣም ጮሆ ነበር አወዳደቋ ላይ። በዛም የተነሳ እንግዲህ በጣም ሳትጎዳ አልቀረም። ቶሎ ነው እንግዲህ መኪና ጠርተው አፋፍሰው የወሰዷት ወደ ሆስፒታልም ስትደርስ እንግዲህ ክትትል አድርጎላት ነበረ የሆስፒታሉ እንግዲህ ሰራተኞች ማለት ነው፣ ዶክተሮች። በዚያም የተነሳ እንግዲህ ልጅቷን ቼክ ካደረጓት በኋላ ጉዳት እንደደረሰባትና እስካሁን እንዳልነቃች ጭንቅላቷ አካባቢ እንግዲህ መሬቱ በጣም እንደመታት ነው የተናገሩት ማለት ነው። በዚህም የተነሳ እንግዲህ እስካሁን አልነቃችም። አሁንም እንግዲህ አልጋ ላይ ተኝታ እንደምትገኝ ነው የተናገሩት ማለት ነው። በዚያም እንግዲህ በጣም ብዙ ሰዎች ተደናግጠዋል ማለት ነው። በዚህም እንግዲህ የሄርሜላ ቤተሰቦች ተጠርተዋል። እንግዲህ እነ ሩታም ደንግጠው ነው የተቀመጡት። አብርሃም ግን ስቲል ምን እንደተፈጠረ አልገባውም። እንግዲህ ስቲል ምንድን ነው የተፈጠረው እያለ እየጠየቀ ነበረ። ይህ እንግዲህ ከቀልቡ አለመሆኑን በዚህ ማወቅ ይቻላል። አብርሃም አሁን ላይ ከቀልቦ አይደለም ምንድን ነው የተፈጠረው እያለ እንግዲህ ሰው ወድቆ ሲጎዳ እንኳን ምንም እየመሰለው አይደለም። እንደ አዲስ ነገር ነው እየሆነበት ያለው። እንግዲህ ልጁ አዲስ እንደተወለደ ሕፃን ነገሮች እየገቡት አይደለም። ተመልካቾች ይሄ ነገር ምንድን ነው? ይሄ ልጅ እውነት እንግዲህ እንደሚባለው መተት ነው ወይስ ምንድን ነው? አይምሮ ልክ እየሰራ አይደለም። እንግዲህ የሰው ልጅ ፌንት ነቅሎ እያለ እንግዲህ ምን ሆኖ ነው ተብሎ አይጠየቅም። እንግዲህ ቢያንስ እንኳን የሆነ ያህል መደናገጥ ይኖርባቸዋል። ነገር ግን አብርሃም እንደዛ እያደረገ አለመሆኑን እያየን ይገኛል። ይሄ ልጅ አሁን ትልቅ አደገኛ ክትትል እንደሚያስፈልገው እንግዲህ መረዳት መቻል አለብን። ነገርየው ግን ልጁ ምን እንደሆነ እንግዲህ በጣም ብዙ መላምቶች አሉ። ከነዛም ውስጥ እንግዲህ ሄርሜላ አስራው የነበረው ነገር ተነስቶለት ነው የሚሉ በጣም ብዙ ሰዎች እንግዲህ እንደዚህ አይነት መላምቶችን እያቀረቡ ይገኛሉ። ይሄ ነገር ምን ያህል እውነት ነው ብዬ እንግዲህ ለማጣራት በሞከርኩት እንግዲህ አብርሃም ከሩታ ጋር ያለ ልጅ አርግዛለት ምንም ያህል የሚያጣላ ነገር ቢኖር እንግዲህ በመሀላቸው ግን በጣም የሚያስተሳስራቸው ነገር ባለበት ሁኔታ እንዴት አብርሃም ከሄርሜላ ጋር ሄደ የሚለው ነገር በጣም ብዙ ሰዎች ላይ አሁን ላይ ጥያቄ እያስነሳ ይገኛል። ምክንያቱም እንግዲህ አብርሃም ከሚያጣላቸው ይልቅ የሚያፈቃቅራቸው ነገር በእሱና በሩታ መካከል ብዙ ነገሮች ነበሩ። ነገር ግን አብርሃም እንግዲህ ሌላ ሴት አይቶ ወደ ሌላ ሴት መሄዱ ምን ቢነካው ነው ወይም ደግሞ ሄርሜላ ምን ብታስነካው ነው የሚለው ጥያቄ እንግዲህ ከዛ ከድሮ ይልቅ አሁን ላይ እየተነሳ ይገኛል። ምክንያቱም እሱ ነገር እንግዲህ ከላዩ ላይ ተነስቶለት ይሆናል አሁን ላይ ወደ ሩታ የተመለሰው እንጂ ድሮኑም እሱ ከሄርሜላ ጋር መሆን ፈልጎ አይደለም፣ ወይም ደግሞ ከሩታ ጋር መጣላቱን አስቦበት አይደለም። ስለዚህ ሄርሜላ በሆነ ነገር አስራው ነው ወደሱ የጎተተችው እንጂ ልጁ ከቀልቡ አልነበረም የሚሉ በጣም ብዙ ሰዎች እንግዲህ ይህንን መላመት እያቀረቡ ይገኛሉ ማለት ነው። እንግዲህ ተመልካቾች እኔም በዚህ ጉዳይ በጣም ሳስብበትና እንግዲህ በጣም ብዙ ሰዎችም ስጠይቅ ነበረ። ነገሩ እውነት ይመስላል በአንድ በኩል ስታዩት። ምክንያቱም እንግዲህ ይሄ ልጅ
ልጅ ተረግዞለት እንዴት ወደ ሌላ ሴት ይሮጣል? በሲቀጥል ደግሞ እንግዲህ ከሩታ ጋር ያላቸው ፍቅር በጣም ብዙ ሰዎችን እንግዲህ የሚያስቀና ነበረ። እንግዲህ ከሚያጣላቸው ይልቅ የሚያፈቃቅራቸው በጣም ብዙ ነበረ። እንደውም በጣም በነሱ መሀል ክፍተት የፈጠረችው ሄርሜላ ነች። ከባዱን ክፍተት የፈጠረችው ሄርሜላ ነች። ስለዚህ የሚያዋድዳቸው ነገር በዝቶ ሳለ ሄርሜላ ምክንያት መሆን የለባትም ነበረ። በዚያም ምክንያት እንግዲህ ሄርሜላ ሌላ ነገሮችን ተጠቅማ አብርሃምን ወደ እሷ እንደሳበችው እንግዲህ ይሄ ማስረጃ ነው እየተባለ ነው። ይሄ ነገር ያሳምናል። ምክንያቱም አብርሃም ጥሩ ህይወትና ጥሩ ሚስት እንደዚሁም ደግሞ በመሀል የመጣ አዲስ ልጅ ነበረው። ስለዚህ ይህ ልጅ እንግዲህ ወደ ሌላ ቦታ የሚያሳየው ምንም ምክንያትም የለውም። ሩታም እንግዲህ ትንከባከበው ነበረ። በሰዓቱ በጣም ብዙ ሰዎችን የሚያስቀና ፍቅር ነበራቸው። ስለዚህ ይሄ ልጅ እንግዲህ ወደ ሌላ ቦታ የሚወስደው ምንም ምክንያት አልነበረም። ነገር ግን እንግዲህ ልጁ ሄዷል። በዚያም የተነሳ እንግዲህ እንዴት ሄደ የሚለው ጥያቄ ነው አሁን ላይ እንግዲህ ብዙዎችን እያነጋገረ ያለው ማለት ነው። ሄርሜላ ከሩታ የተሻለ ምንም ነገር ይዛ አይደለም የመጣችው። እሷም እንግዲህ እንደማንኛውም ሴት ነው የመጣችበት። ግን አብርሃም እንዴት ከሩታ ሄርሜላ ሊመርጥ ቻለ? ሌላ ነገር ከኋላ እንግዲህ ሌላ ኃይል ገፋፍቶት ነው እንጂ የሚሆነው በታምር ሊመርጥ አይችልም። ስለዚህ አሁን ብዙ ሰዎች እንግዲህ እያነሱት ያለው ሀሳብ እንግዲህ አሁን ላይ ሴንስ ይሰጣል ማለት ነው። ምክንያቱም ሄርሜላ የሆነ ኃይል ካልተጠቀመች በስተቀር አብርሃምን ከሩታ የምትወስድበት ምንም አይነት ምክንያትም ሆነ ምንም አይነት ነገር ሊኖራት እንደማይችል እና ያ ነገር ስለተነሳለት ነው አብርሃም እንደዚህ ጸባዩ ልውጥውጥ ያለው ብሎ እንግዲህ ብዙ ሰዎች የራሳቸውን ሀሳብ እያስቀመጡ ይገኛሉ ማለት ነው። ተመልካቾች እስኪ እናንተስ ምን ታስባላችሁ? እውነት ሄርሜላ አብርሃምን ያሰረችበት ነገር እንግዲህ ተነስቶለት ነው አሁን ላይ አብርሃም ነገሮች ግራ የገቡት እና እንግዲህ ወደ ሩታ ካልሄድኩ እያለ ያለው ወይስ ደግሞ ሌላ ነገር ነው? ምንድን ነው የተከሰተበት ይሄ ልጅ ላይ? እንግዲህ ገና ወደ ምድር እንደመጣ ሕፃን ልጅ ነገሮች በጣም ግራ ገብቶትና እንግዲህ የሰው ልጅ እንግዲህ እየወደቀ እያየ ምን ሆኖ ነው ብሎ እስከ መጠየቅ እያደረሰው ስለሆነ ይህ ልጅ እንግዲህ በጣም ግራ የሚያጋባ ነገር ውስጥ ገብቷል። አሁን የእሱም ጤንነት ያሳስባል። እንግዲህ ብዙ ሰዎች እሱን እያዩ አይደለም አቅራቢያው ያለ ሰው፣ በተለይ ደግሞ ቤተሰቦቹ እንግዲህ ይህን ነገር መፍታት ሲችሉ፣ ነገር ግን አሁን ላይ ካጠገቡ የሉም። በዚህ ሰዓት ካልሆነ ቤተሰብ ምንም ጥቅም የለውም። የልጁ ጤንነት አሳሳቢ ጉዳይ ላይ ከመድረሱ በፊት እንግዲህ ነገሮችን መቅረፍ እየተቻለ ነገር ግን ጭራሽ ነገሮች እንግዲህ ወደ ለየላቸው አቅጣጫ እንዳያመራ እንግዲህ ብዙ ሰዎችን እያሳሰበ ይገኛል። ብዙ ሰዎችም የራሳቸውን አስተያየት በዚህ መልኩ እየሰጡ ይገኛል። ለአብርሃም አደገኛ የሆነና በጣም ወሳኝ ክትትል መደረግ አለበት ሲሉ በጣም ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። ተመልካቾች እስኪ የእናንተ ሀሳብ ምን ይመስላል? ሀሳባችሁን ኮመንት ላይ አስቀምጡልኝ። በሌላ በኩል በሄርሜላ ቤተሰቦችና በአብርሃም መካከል እንግዲህ ሆስፒታል ውስጥ አደገኛ ጸብ ተነስቶ ነበረ። እንዴት እንደዚህ ታደርጋታለህ ሲሉ እንግዲህ አብርሃምን እየወቀሱትና ሊጣሉት እንግዲህ ሲሄዱ ታይተዋል ማለት ነው። በዚያም እንግዲህ በጣም ብዙ ሰዎች አገላጋዮች ገብቶ በመሀል እንግዲህ ሆስፒታል ነው አትረብሹ በሚል እንግዲህ አገላግሏቸው እንደነበረ ነው የሰማሁት። በዚህም እንግዲህ የሄርሜላ ቤተሰቦች በጣም አብርሃምን እንግዲህ እንዴት ልጃችንን ልገላት ነበር እኮ ምን ማድረግ ነው? አሁንም አልነቃችም። እንግዲህ እቺ ልጅ አንድ ነገር ትሆንና ከአንተ ራስ አንወርድም ሲሉ እንግዲህ በጣም ብዙ ሰዎች እየወቀሱት ነበረ። በዚያም እንግዲህ አብርሃም ግን ግራ ገብቶትና ምን እየተፈጠረ እንደሆነ ራሱ እስከማያውቅ ድረስ ነው እንግዲህ የሆነው ማለት ነው። አብርሃም እንግዲህ ግራ ተጋብቶ እያያቸውና እኔ ምንም አላረኩም ምንድን የሆነው እያለ ሲጠይቅ ነበረ። ነገር ግን ምንድን ነው የምታስመስለው? ተመለስ፣ ወደ ራስ ተመለስ፣ ልጃችንን ገላት ነበረ አንድ ነገር ትሆንና ከአንተ ራስ አንወርድም ሲሉ እንግዲህ ዛቻቸውንም አስተላልፈውበታል ማለት ነው። በዚያም የተነሳ እንግዲህ ብዙ ሰዎች ለማገላገል በመሀል ገብተው ነገሮችን እንግዲህ ትንሽ ለማብረድ ሞክረዋል። እንግዲህ ሁሉም ሆስፒታል ሆኖ የሄርሜላን መንቃት እየተጠባበቀ እንደሚገኝ ነው የሰማሁት። እስካሁን ባለኝ መረጃ እንግዲህ ሄርሜላ እስካሁን አልነቃችም። የእሷን መንቃት እየተጠባበቁ እንደሚገኙ ነው የተናገሩት። እንግዲህ ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። ምን እየተከሰተ ነው? አሁን ላይ እየተደረገ ያለው ነገርስ ማንን ለመጉዳት ነው? ማንስ ጎጂ ማንስ ተጎጂ እየሆነ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበረ። በሌላ ጊዜ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ጠብቁኝ። የደወል ምልክቱንም አብሮት አዳዲስ ነገሮች ሲከሰቱ ተከታትዬ የማቀርብላችሁ ይሆናል። እስከዚያው እንግዲህ ሀገራችንን ሰላም ያድርግልን። ፒስ ቻው።